እነሱ ግቢ እየገባች እንቁላል ትጥላለች። ባለቤቱ ደግሞ የኛ ዶሮ እንቁላል የት እንደምጥል አላቅም እንደው እናንተ ግቢ የምትጥል ከሆነ ምናምን ብሎ ይጠይቃል። ሲህር የሰራችብኝ ሴትዮ ጎረቤት ናትና አሁን የተወሰነ ተሽሎኛል አለች። ነገር ግን ባየኋት ቁጥር ይጨንቀኛል። ያንቺ እንደሆነ ዘካው ንብረቱ ያንቺ ከሆነ ለቤተሰብ ለእናት ለአባት ለአያት ወይ ለልጅ ወዴታች ላሉት ኡሱሉና ፉሩ ይባላሉ። ለነዚህ አይሆንም ይላሉ። ልጁን አባት ያለ አንድ ምክንያት ማኮረፍ ክልክል ነው። እንኳን ልጁን አይደለም ማንኛውንም ሙስሊም ማኮረፍ ክልክል ነው። ተሶስት ቀን በላይ መንይም ነው እንደ ወንዱ መንይ ሴቶችም መንይ የሚባል አላቸው። የሷሃቦቹ ንግግር ሁጃም የሆነው ሁላቸውም ተስማምተው በዛ ሰዓት የነበሩት አንድ የሆኑ እንደሆነ ኢጅማዕ ይባላል። ኢጅማዓቸው ሁጃ ሊሆን ይችላል። እንደገና ተለያይተው ያ መጥፎ መንይ ውስጥ የገባው ውስጥ የሚጠራ ድረስ የወር አበባ እስከምታይ ድረስ መለያየት አለባቸው። ወማ አርሰልና ቀብለከ ኢላ ሪጃለን ኑሒ ኢለይህም فاسألوا أهل الذكر إن كنتم لا تعلمون. بسم الله الرحمن الرحيم. الحمد لله رب العالمين. الصلاة والسلام على أشرف خلق نبينا محمد وعلى آله وأصحابه ومن تبعهم بإحسان إلى يوم الدين. ما بعد ودنا تكبراتشو تملكاتشوچاچين الفتاوى بروجرام زاري بساعتاچين ጀምረናል። እየደወላችሁ በአጭሩና ግልጽ በሆነ መንገድ እንድትጠይቁ ኢንሻአላህ አሁንም እናሳስባለን። በመደወሉ ሰዓት የቴሌቪዥናችሁን ድምጽ መቀነሳችሁን እንዳትረሱ ማለት ነው ኢንሻአላህ። ሼኽና አህለን ወሰህለን መርሐባ ኢንሻአላህ። እስከሚደውሉ ድረስ ያው እንደተለመደው ጥያቄዎችን እያነሳን እንቆያለን። የመጀመሪያው ጥያቄ ከባለቤቴ ጋር ከመጋባታችን በፊት ጥፋት ሰርተን ነበረ እና ኒካህ ከታሰረ በኋላ ነው ማርገዜን ያወቅኩትና ምን ማድረግ ነው ያለብን እያለች ነው። ሱብሃንአላህ በጣም የሚገርም ነው። ኢና ሊላሂ ወኢና ኢለይሂ ራጂዑን የሚያስብል ነው። እንደ ያለ ነገር ሲሰማ ያሳዝናል። ይሄ የሚገኘው ከምንድን ነው? ተመዘናጋት ዲንን ታለማወቅ ወይንም ዲኑን እያወቁ ደግሞ ለዲን ሀሳብና አላህን ታለመፍራት የሚገኝ ነገር ነው። ያሳዝናል በጣም። ወንድና ሴት ተኒካህ በፊት አጅነቢ የሆኑ ወንድና ሴት መገናኘት ክልክል ነው። እንደው ቀድሞ ያን ጅማዑ ዋናው ይቅርና አንድ ላይ መቀመጥ፣ መነካካት፣ እጅ ለእጇን እንኳን መጨበጥ ክልክል ነው። ይሄን ባለማወቅ ነው ብዙዎቹ ይህን የሚያደርጉት። ይሄ በጣም ያሳዝናል። እና እንግዲህ መቼም እንደማንም ተኒካህ በፊት ከሆነ የተረገዘው ልጁ የህጋዊ አይደለም፣ ህጋዊ ያልሆነ ልጅ ነው። ኒካሁ ተተደረገ በኋላ 6 ወር ሆኖት እንደሆነ ከ6 ወር በኋላ ከሆነ የተወለደው እንግዲህ መቼም በአቀለለ ሐምል 6 ወር ነው በማለት የሱ ነው ሊባል ይችላል ይላሉ ዑለማዎች። ሌላ ጥርጣሬ ቢኖርም 6 ወር ከሆነ በኋላ ተሆነ የሱ ነው ይባላል። ከ6 ወር በፊት ከሆነ የተወለደው በ5 ወር እንደዚህ ከሆነ ተኒካህ በፊት ነው የተጠነሰሰው ማለት ነው ያመለክታል። አይዋ መርሐባ ኢንሻአላህ። እና ይሄን እንግዲህ ማጣራት ነው ያለባቸው። እና ደግሞ ዝሙት የሰሩ ሰዎች ሲጋቡ እንደገና መጋባት ተፈለጉ ኺላፍ አለ የዑለማ። እንደገና ተለያይተው ያ መጥፎ መንይ ውስጥ የገባው ውስጥ የሚጠራ ድረስ የወር አበባ እስከምታይ ድረስ መለያየት አለባቸው የሚሉ ዑለማዎች ብዙ ናቸውና ይህን ሳያገቡ በፊት ተለያይተው ቢሆን ጥሩ ነበር። ይታወቅም ነበር። ይሄም እንትኑ እርጉዝ መኖሩና አለመኖሩም ይታወቅ ነበር። ዝም ብለው ሳያጣሩ የወር አበባ ሳታይ እስቲብራ ይሉታል። ያን ሳታይ ከሆነ ኒካህ ያደረጉት ያው ኺላፍ አለ ዑለማዎች። አቡ ሐኒፋ መዛብ ላይ ሰውየው ራሱ ከሆነ ዚና የሰራው ዝም ብለው ኒካህ ቢያደርጉ ግድ የለም ይላሉ። እስቲብራእን ባያደርጉ ግን እስቲብራእ ማድረጉ የተሻለ ነው። ለምን አሁን
የነዛችሁ መዝሐብ ማስተበር አለበት የሚሉት ጥሩ ይመስለኛል። ለምን አሁን ያልነው ስጋት ይቀራል። ልጅ መኖር አለመኖሩ ይታወቅ ነበር። አይዋ ትክክል። መርሐባን ሼኽና መስመራችን ላይ አለ ሌላ ተጨማሪ። አሎ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ ነበር። አህለን። ጥያቄ የረመዳን ቀዳ የአረፋን 10 ቀን መጾም ይችላል ወይስ ቀዳ ነው ማውጣት ያለብኝ? የረመዳን ቀዳን የአረፋን 10 ቀን በመጾም መተካት ይችላል ወይ? ወይንም የ10 ቀን ሱና ብዬ መጾም ነው ያለብኝ ወይስ ቀዳ ነው ማውጣት ያለብኝ? አይዋ ኦኬ። አንደኛ መጾም ይችላል ወይ ነው 10 ቀን የረመዳን ቀዳ ወይስ ሱና ብዬ በጾም ነው ይሻላል ወይስ ቀዳውን ባወጣ ይሻላል? 10 ማለት አሁን ያለው ዙል ሂጃ ላይ ነው የሚመጣው። ዙል ሂጃ 10ዎቹን ሱና ነው መጾሙ ስለሚል ነው ጥያቄው ይሄ ነው። ቀዳ በጾማቸው ነው ቀዳ በጾም ይሻላል ወይስ ሱና ላድርገው? አይ እነዚህ እንግዲህ መቼም ቀዳ ያለበት ሰው ሱና ተመስራት ቀዳውን ማስቀደሙ ነው የሚሻለው። ነገር ግን እነዚህ የሚያልፉ ስለሆኑ 10ዎቹ ቀኖች ያልፋሉ በአመት እንጂ አይመጡም። ይሄ ቀዳ የሚባለው ከዛ በኋላ ልታወጣው ስለምትችል ሱናውን ብትጦም ችግር የለውም ማለት ነው። አይዋ ብዙ ጊዜ የሚያስቡት ደግሞ አንዳንዶቹ በአንድ ላይ ምን ይየርስ አይ እንኳን ለአንዱ ነው እንጂ የሚሆነው ለሁሉ አይዋ መርሐባ። ሌላኛው ጥያቄ ከሀይድ ውጪ የሚፈሳት ነገር ይነጅሳል ወይ ለሴት ልጅ? ተሐይድ ሌላ ምን ይፈሳል? መኒይም ነው እንደ ወንዱ መኒ፣ ሴቶችም መኒ የሚባል አላቸው። መዚ የሚባልም ለሴቶች እኮ ወንድ መዚ እንዳለው ሁሉ እነሱም ያው በስሜት የሚፈስ ነገር አለ። የበሽታ ደም እስቲሃዳው አለ። ያም እንግዲህ የታጠበ እንትኑ እያሸገ ትስገድ ነው የሚለው። ያም ቢሆን ነጃሳ ነው ይላሉ ዑለማዎች። መቼ የወር አበባም ነጃሳ ነው። መርሐባ። ሄሎ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። መርሐባ። ጥያቄ ነበረኝ አንድ። እሺ አንድ እንግዳ ገብቶ ማለት ነው አንተን ቂልባ ሳይጠይቅ ሰገደ። እሺ ቂልባ ሳይጠይቅ ሰግዶ ከዛ በኋላ ሲሰግድ ሳይጠይቅ ነው ሲያይ ደግሞ ቂልባው ትክክል አይደለም። እሺ ሰውየው ሰግዶ ጨርሰዋል። ቂልባው ሲነገረው ቀድሞ መስገድ አለበት ወይስ በሱም መውጣት አለበት? አይዋ እንግዳ ሆኖ ቤት መጣ፣ ቂብላ ተሳስቶ ሰገደ ሳይጠይቅ፣ በኋላ ስህተት መሆኑን ተረዳ። ከዛ በዛው ይጽናናለታል ወይስ ያስተካክላል? ያስተካክላል ወይስ በዛው ይበቃለታል ነው? መስገድ አለበት ወይስ ይበቃለታል? እሺ መርሐባ መርሐባ ሼህ። እሺ ምንድን ነው ቂብላ እንግዳ መጥቶ ቤት ቂብላ ተሳስቶ ሰገደ፣ ሳይጠይቅ ነው የሰገደው። ከሰገደ በኋላ መሳሳቱን አወቀ። አሁን ድጋሚ ይሰግዳል ወይስ በዛው ይበቃለታል? ሳይጠይቅ ስለሆነ የሰገደው ነው። እንግዲህ መጠየቅ መጀመሪያ ድግ ነበር። ታልጠየቀ ግን ዝም ብሎ መስሎት ከሰገደ ግድ የለም ነው የሚለው። መመለስ እንደሌለበት ነው እኛ የምናውቀው። በግጅም መጀመሪያ ግን እንግዲያ ስለሆነ ቤቱ ባለቤቶቹ መጠየቅ ይገባ ነበር። ሳይጠይቅ ኢጅቲሃድ አድርጎ እንደሆነ የሰገደው ይመስላል ብሎ መስሎት ተሰገደ። ፈአይነማ ትወሉ ፈሰመ ወጅሁላህ የሚለው ቂብላ በተመሳሰለበት ሰው ተፈስሯል ይባላል። ግን ይሄ የሰው ቤት ስለሆነ ባለቤቶቹ ያውቁት ነበር፣ መጠየቅ ነበረበት። ግን ቢመልስ አውላ ነው ይሄ እንዳለ። ለምን መጠየቅ ነው ይችል ነበር። አንተ ሚህራብም ያለው መስጂድ ላይ ተሆነ መስጂድ ሚህራብ አለው፣ ያን አይቱ መከተል ነበረበት። ሰው ቤትም ደግሞ ባለቤቶቹ መጠየቅ ነበረበት። ግን ይሄ እንግዲህ ሹብሃ አለው፣ ቢመልሰው የተሻለ ነው። መርሐባ። አለዛ ኢጅቲሃድ ያርጎ መስሎት የሰገደ ሰው በኋላ ተሰገደ በኋላ መሳሳቱን ቢያውቁ እንኳ መመለስ የለበትም ነው የሚለው ፊቃችን። መርሐባ። ሄሎ ሰላም አለይኩም።
ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። ጥያቄ ነበረኝ። መርሐባ። የቴሌቪዥኑን ድምጽ ግን ትቀንሺዋለሽ። አሁን ይዘውጭ ቀንሻለሁኝ። ሌላ ሰው ሆኖ ነው ጎኔ። እሺ ጥያቄ ከባለቤቴ ጋራ ትንሽ ግጭት ተፈጠረና ኒካ አውርጄልሻለሁ ፈለግሽውን አግቢ አለ። ይሄ እንዴት ይታያል? ኒካው ይወርዳል አይወርድም ነው ጥያቄሽ ወይስ ምንድን ነው? ኒካው ይወርዳል አይወርድም ለማለት ነው ጥያቄው ወይስ ትንሽ ግልጽ አድርጊ እስኪ። እንደሱ ነው። ኒካው አውርጄልሻለሁ የፈለግሽውን አግቢ አለኝ እንዴት ይታያል? ኒካው አውርጃለሁ ማለት ያው ፈትቻለሁ ነው ትርጉሙ። ሶሪህ ነው፣ ግልጽ ነው። ፈትቻለሁ ማለቱ ነው። ተፈቷል ባይሆን አንድ ነው ሁለት ነው እንጂ አውርጃለሁ ኒካው አውርጃለሁ ከሆነ ያለው አንድ ፍቺ ነው የሚወርደው። ከዛ በፊት ሁለት ፍቺ ቀድሞ ታልቀደመ አንድ ቀድሞ እንደሆነ ይሄ ሁለተኛ ይሆናል። ጭራሹን ፈቷት የማያውቅ ከሆነ አንድ ፍቺ ይታሰባል። ያው ተፈተለች ማለት ነው። ይሄ የፈለግሽውን አግቢ ማለት እሱ ስላላ አይደለም የምታገባው። ይሄ ማለት አያስፈልገውም። ፈትቻለሁ ማለት ብቻ ይበቃዋል። የፈለግሽውን አግቢ ማለት ምን አስፈልገው? እሷ ባልተመጣለች እሱ ተፈታት መብቷ ነው ማግባት። እሱ አዘዛት አላዘዛት። ምናልባት እህታችን እየሰማች ነው። ምናልባት ጥያቄዋ እንደዛ ካላት በኋላ መመላለስ ፈልገው የማይቻል መስሏትም ከሆነ ቢሆን ትንሽ ተፍሲል ይፈልግ ነበር ጥያቄዋ። የማይቻል መስሏት ከሆነ ይሄን እኮ ተናገርኩ። አሁን ያስታውቃል አነጋገር። ኒካሁ ያላለቅ 3 ጊዜ ታልሆነ ይሄ አሁን ያላት 3ኛ ታልሆነ ወይ 2ኛ ወይ 1ኛ ተሆነ ረጃቱ ማለት ይችላል። ዒዳው አስታለቀ ድረስ ታላለቀ አሁን መልሽሻለሁ ማለትም ይችላል። ዒዳዋ ያለቀ እንደ 3 የወር አበባ አይታ ወይንም የወር አበባ ማታይ ከሆነች ትልቅ ሆና 3 ወር ታደረ በኋላ ከሆነ የነደመው እንደገና ማግባት ይችላል። ኒካሁ ያላለቀ ተሆነ ኒካሁ አልቆ ተሆነ ሌላ ታላግባች አይሆንም መቼ። መርሐባ ኢንሻአላህ ግልጽ ነው ሼኸና። ጥያቄ አለ ሌላም? አሎ አቤት። መርሐባ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ደህና ናችሁ ሼህ? አልሐምዱሊላህ። እንዴት ናችሁ ሼህ? እያለች ወአለይኩም ሰላም ወራህመቱላህ። ደህና ናችሁ? ጥያቄ የዘካ ብር ማነው የሚበቃልኝ? ሴት ልጅ ዘካ የምትሰጠው? ሴት ልጅ ዘካ የምትሰጠው ለማን ነው? ለአያቶቿ ለቤተሰቦቿ መስጠት ትችላለች። ባሏ ዘካ ስትብሎ ያዝባት ብር ባሏ ሐድዶ ነው ወይስ ኖርማል ዘካ ስጪ ብሏት ብቻ ነው? ኖርማል የዘካ ብር ለገሌ ስጪ አላላትም። ቆይ ገንዘቡ የባለቤትሽ ነው እንዴ? የባለቤቱ ነው? የባለቤቴ ዘካ የሚያወጣው ባለቤትሽ ነው፣ አንቺ አይደለሽም ማለት ነው። ኖርማል የዘካ ብር እኮ ባለቤትሽ ነው ዘካ የሚያወጣው፣ ያንቺ ንብረት አይደለም ማለት ነው። አንድ ላይ ነው የምንኖረው። ዘካ ስጪ ብሎ ይሰጠኛል። ለአያቶቼ ብሰጥ ይፈቀድልኛል። የእሱ ገንዘብ ተሆነ ዘካ የሚያወጣው እሱ ተሆነ አንቺ ለአያትሽም ቢሆን ለእናትሽም ቢሆን ለሌላ ዘመድም ቢሆን መስጠት ትችያለሽ። ያንቺ እንደሆነ ዘካው ንብረቱ ያንቺ ከሆነ ለቤተሰብ ለእናት ለአባት ለአያት ወይ ለልጅ ወዴታች ላሉት ኡሱሉና ፉሩ ይባላሉ። ለነዚህ አይሆንም ይላሉ። ተራሱ አልወጣምና ማለት ነው። ይሄ የራስ የባለቤትሽ ስለሆነ ለእናትሽም ለአያትሽም መስጠት ትችያለሽ። ደሃ ከሆኑ ዘካ የሚገባቸው ከሆኑ። መርሐባ። ሌላ ጥያቄ አለ ወይስ ጨርሰናል? አንደኛው ቀዶ የረመዷን ጾም ያለፈ ነበረኝና የሚሰጥ ነገር ይኖረዋል? ስጠይቅ በሌላ ቦታ የሚሰጥ ነገር የለውም፣ ቀዷሽን መውጣት ያለብሽ አሉ። አንድ ቦታ ደግሞ ሲሰማ ቀዷ ብቻ ሳይሆን እዳም አለብሽ ክፍያ አሉ። ማሻአላህ ጥያቄው ጥሩ ነው። እውነት ይሄን ያሉትም ሰዎች አለ ያሉትም ማስረጃ አላቸው።
የለም የሚሉትም ማስረጃ አላቸው። አለ የሚሉት በመዝሀብ ስንሄድ ኢማሙ ሻፊዒ የሚባሉ ኢማም ነበሩ፣ አራተኛው ኢማም ማለት ነው። በሳቸው መዝሀብ እየቻለች ከሆነ ቀዷ ማውጣት እየቻለች የሁለተኛው ረመዷን እስከሚመጣ ታቆየችው ተረመዷን በኋላ ቀዷውንም የዋጣች ሶደቃ ደግሞ መክፈል አለባት። ለእያንዳንዱ ቀን አንዳንድ ሙድ የከፈለች መጦም አለባት ይላሉ። ይሄን ይዘው ይሆናል አለ የሚሉት። ሌሎቹ ደግሞ የለም የሚሉት ተነቢያችን በቀጥታ ይሄ ነገር አልተገኘም ነው የሚሉት። ቁርአንም አይደለም ሐዲስም አይደለም የሆኑ ተሷሐቦች ነው። ያውም ባዕዱ ሷሐባ ነው፣ ሁሉም ሳይሆኑ አንዳንድ ተነብዩ ጓደኞች ተገኝቷል እያሉ ነው። እና ይሄ ማስረጃ አይሆንም ብለው የለም ይላሉ መሐዲሶቹ ማለት ነው። በመዝሀብም ስንል የአቡ ሐኒፋ መዝሀብ አለ፣ የለም ቀዷ ብቻ ነው እንጂ ያለባት ሌላ የለባትም ይላሉ። እኔም የምለው የለባትም ነው የምለው። ለምን የሚያመጡት ማስረጃ ሐዲስ አይደለም። እኛ ሁጃ የምናደርገው ቁርአንና የነቢያችን ንግግር ስራቸው ተቅሪራቸው ደግሞ ሲሰራ አይተው ዝም ያሉ እንደሆነ ሲደግፉት ነው እንጂ የሷሐቦቹ ንግግር ሁጃም የሆነው ሁላቸውም ተስማምተው በዛ ሰዓት የነበሩት አንድ የሆኑ እንደሆነ ኢጅማዕ ይባላል። ኢጅማዓቸው ሁጃ ሊሆን ይችላል። በተናጠል አንድ ሷሐቢ አንድ ነገር ቢናገር ሁጃ ሊሆን አይችልም የሚለውን ነው የምናውቀውና በኡሱላችን የለባትም የሚለውን ነው የምደግፈው። መርሐባ ኢንሻአላህ በደንብ ተብራርቷላታል ብዬ ነው የማስበው። መስመራችን ላይ ያለን አሎ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። አንድ ሴት ውዝር ላይ ሆና ቃይዳ መቅራት ትችላለች? አንድ ሴት ዑዝር ላይ ሆና ቃዒዳ ኑራንያ አረበኛ ፊደል ለቁርአን መለማመጃውን አይደል? መርሐባ። እሱ ቁርአን አይደለም እኮ እሱ አረበኛ ነው። ችግር የለውም እሱ። ምናልባት ውስጥ ላይ አንዳንድ የቁርአን ቃላት ቢሆንም ትንሽ ነው። ብዙዎቹ አረበኛ ቋንቋ ናቸው። ችግር የለውም። በቁርአንም እኮ ይቻላል የሚሉ ዑለማዎች አሉ። ቅድም ተጠይቀን ተናግረናል። ኢማሙል ቡኻሪ ራሱ ቁርአን ቢሆን ትችላለህ ይላሉ። ጦበሪ የሚባለው ትችላለህ ብለዋል። ሌሎችም ያሉ አሉ። ማስረጃም አላቸው። ብዙዎቹ አትችልም ቢሉም ይሄ ጭራሽ አሁን የጠየቀችው ቁርአን አይደለም አረብያ ቋንቋ ነው። ኢንሻአላህ ችግር የለውም ነው የሚለው። መርሐባ። ተጨማሪ ጠይቃለሽ? ሄሎ መርሐባ። የሰው ስልክ ተቋርጧል። አንድ የተጠየቀው ጥያቄ ሼህ፣ አንድ ሰው በህይወት እያለ ገንዘብ ተበድሮኝ ብድሬን ሳይመልስልኝ ሞተ። እኔ ደግሞ በህይወት እያለ አውፍ አልልህም እያልኩት ነበረ እና አሁን እሱ ሞቷልና ከሞተ በኋላ አውፍ ብልለት ይሆናል ወይ? አውፍታው ይቻላል። አሁንም ቢሆን አውፍ ቢል ይቻላል። ምን ችግር አለው? እንደውም ተሞተ በኋላ ይሻላል እንጂ መቀበልም እንግዲህ አውፍ ታላለ ደግሞ ተተሪካው ገንዘብ ትቶ ሙቶ ከሆነ ተተሪካው ትቶ ተህሪው ገንዘብ ዘመዶቹ ተመውረሳቸው በፊት እዲያ መክፈል ስለሚወጅብባቸው መቀበል ይችላል። ሰው እዲያ አለበት ብሎ ማስረጃ ካመጣ። ዘመዶቹ ግን ውሸት ስለሚመስላቸው ይሄ እዲያ አለብኝ የሚለው አለው የሚለው ሰው ማስረጃ ሊጠይቁ ይችላሉ እንጂ ማስረጃ ካለውና ታመኑበት ቤተሰቦቹ መቀበል ይችላል። ተመወረሳቸው በፊት እዲያው መክፈል አለባቸው። ተተወው ገንዘብ ማለት ነው። ትቶት ሂዶ ገንዘብ ታለው ገንዘብ የሌለው ተሆነ ግን ዋሪሶቹም አይወጅባቸውም መክፈል። አውፍ ማለቱ ደግሞ ይሄ ማለዳው በጣም አላህ ዘንድ ሰዋብ ያገኝበታል። ሐቅ ያለው ወላጅ ብቻ ነው ወይስ ልጅም በወላጁ ላይ ሐቅ አለው አለ። እኔ ካገባሁኝ 3 ዓመቴ ነው። መሬት ጠይቄው ነበር። በዚህ ምክንያት ተኮራርፈን ስደውል እንኳን በስርዓት አያናገረኝም። ይሄ ነገር በኢስላም እንዴት ይታያል ይላል። መብት የአባትም መብት በልጁ ላይ አለው፣ የእናትም በልጇ ላይ መብት አላት። የልጅም መብት በአባትና በእናቱ ላይ አለው። የተለየ ነው እንጂ መብቱ ይሄ ማኩረፍ፣ ማናገር፣ ሰላም ማለት የሁሉም የሙስሊም ሁሉ መብት ነው።
እንኳን አባትና ልጅ አይደለም ማለት ነው። ልጁን አባት ያለ አንድ ምክንያት ማኮረፍ ክልክል ነው። እንኳን ልጁን አይደለም ማንኛውንም ሙስሊም ማኮረፍ ክልክል ነው ተሶስት ቀን በላይ እና አባቱ ልጁ ከሆነ ያኮረፈው አባትዮ ከሆነ አባትዮ ጥፋተኛ ነው። ማኮረፍ አልነበረበትም ማለት ነው። መብት አለው ልጁ ማለት ነው። የልጅ በአባት ላይ ያለው መብት መጀመሪያ ተርቢያ ነው። መቼም ተውሂድ ማስተማር፣ እስልምና ማስተማር፣ አቅላቅል እሱን ራሱን እስከሚችል ድረስ ደግሞ ማብላት ማጠጣት በአባት ላይ አለ። ጥሩ ስም ማውጣት ይላል እና ተውሂድ እንዲይዝ ያ አዩሃ الذين آمنوا قوا أنفسكم وأهليكم نارا وقودها الناس والحجارة የሚለው ይሄ ይመለከታል። ሚስትንም ልጅንም መንከባከብ ማስተማር ግዴታ ነው። መብት አለው በአባት ላይ ማለት ነው። ልጅ መብት አለው ማለት ነው። ይሄ መሬት የጠየቀው ግን መጠየቅ የማይገባውን ከሆነ የጠየቀው ልጁ በመጠየቁ ጥፋተኛ ይሆናል። ግን እሱ ደግሞ መሬት ለምን ጠየቀኝ ብሎ ማኮረፍ የለበትም። መሬት መስጠት የማይገባው ተሆነ ልጁ መከልከሉ ወንጀል አይሆንም። ግን ለምን ጠየቀኝ ብሎ ማኮረፍ የለበትም። አይዋ መርሐባ ሽክራ ሼክ መስመራችን ላይ አሁንም አለ። አሎ ሄሎ ሰላሙ አለይኩም መርሐባ ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። እሺ ጠይቂ። ጥያቄ ለመጠየቅ ነው የደወልኩት። እሺ ጠይቂ። በረመዷን ቀዷ ሲኖርብን እኛ ሴቶች አሁን ሀይል ላይ ስንሆን ማለት ነው። እሺ በአማን ቀን የሶላት ቀዷ አናወጣም። በረመዷን ቀዷ አለው የሚባል ነገር ነበርና ሶላቱ እንዴት ነው? አይዋ በሀይል ላይ በምትሆኑ ሰዓት ሶላት ቀዷ እናወጣም። በረመዷን ሲሆን ደግሞ የተለየ እንትን አለው ወይ ህግ አለው ወይ? ቀዷ እናወጣለን ወይ? አዎ የተለየ ቀዷ ይወጣል ሶላቱ ራሱ አይደል? ሶላቱን ራሱን አይደለም የምትጠይቂው? ሶላቱን ነው። አዎ የሶላቱን ነው። የጾሙን ቀዷ እንዳለ። አይዋ እንግዲህ ሴቶች የወር አበባ በመጣባቸው ጊዜ ሶላት አይሰግዱም። ቢሰግዱም አይቻልም፣ ክልክል ነው። ጦምም አይጦሙም፣ ቢጦሙም አይቆጠርላቸውም። ጦሙን ግን ቀዷ ያወጣሉ። ሶላትን በረመዷንም ይሁን በሌላ ጊዜም ይሁን ሶላት ቀዷ የለባቸውም ነው። የረመዷን የተለየ አይደለም የሶላቱ ላይ። መርሐባ አንድ ወንድማችን ደግሞ የጠየቀው አያቴ በህይወት እያለ 200 ብር ሰርቄው ነበረ። አሁን ወደ አኼራ ሄደዋል አለ። ነገር ግን ብሩን ለልጃቸው ሳላሳውቅ መለስኩለት። እንዴት ይታያል? ሲመልስ እንዴት አድርጎ ሙቶ የለም ሰውየው? ለልጃቸው ሰጠው 200 ለልጁ ነው የሰጠው። እሱ አይገባም። ልጅ አላቸው፣ ሟቹ ልጅ ያለው ማለት ነው። የእሱ አባት አይደለም ሟቹ፣ አያቱ ናቸው። አያት አይደለም። አያት ሲል የአባቱ አባት ሊሆኑ ይችላሉ እኮ ወይ የእናቱ አባት ሊሆኑ ይችላሉ። ለልጃችሁ ሰጠሁ የሚለው ይሄ ልጅ የሚባለው የእሱ አባት ሊሆንም ይችላል ብዬ ነው። የአባቱ ከሆነ ወይ የእናቱ አባት ከሆነ ለልጁ ሰጠሁ የሚለው እናቱ ልትሆንም ትችላለች፣ ወይ ሌላም ሊሆን ይችላል ብዬ ነው። አላኩል ያህል መናገሩ ኸይር ነበር፣ ጥሩ ነው። ተላይቶ ላይ ለማውረድ እንዲህ አድርጌ ነበረ አሁን ይሄው ተወብቼ ሰጥቻለሁ ቢል ደህና ነው። ባይልም ግን ተመለሰ። መቼም ለዋሪሱ ከመለሰ ይመለሳል። አይዋ መርሐባ መስመራችን ላይ አለ። አሎ ሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። መርሐባ ያታ ስጋ እንዴት ነው? ሐላል ነው ወይስ? የአሳ ስጋ ምን ከሆነ ማለት መብላት ይቻላል? አንዳንድ ሐላል ሲደረግም ስትወጣ የምትሞተው ይላሉ፣ አንዳንድ ደግሞ ችግር የለውም ይላሉ። አጠቃላይ የአሳ ስጋ ይቻላል ወይ ነው? የአሳ ስጋ ይቻላል። አሳ አይታረድም። አሳና አንበጣ እርድ ያስፈልገውም። አሳ መብላት ሐላል ነው። አንበጣም የሚለው ሳይታረዱ የሚሞቱ የሆኑ ነገሩ ኡሒለት ለና መይተታኒ ወደማኒ ብለዋል ነብዩ አለይሂ ሰላም።
ሁለት ሳይታረዱ የሞቱ ነገሮች ለእኛ ተፈቅደዋል። ሁለት ደሞች ደግሞ ደም ክልክል ተመሆኑ ጋር ይፈቀዳሉ አሉ። አልሑቱ አመል መይተታኒ አልሑቱ ወልጀራዱ አሳና አንበጣ ናቸው። መይተታን ማለት ባይታረዱም ግደለም ይበላሉ ማለት ነው። ደማን ያለው አልከቢዱ ወጢሃል ነው። ጉበትና ጣንፊያ የሚሉት ደም ነው። ደሙ ረግቶ ነው ይባላል እና እነሱን መብላት ይቻላል ብለዋል ነብዩ አለይሂ ሰላም። አሳ ሐላል ነው ነው። مرحبا ان شاء الله. بارك الله فيكم زادكم الله حرصا. አሜን። መርሐባ ጥያቄ ነበረኝና ሚስት እያለኝ ቀበሌ ጉዳይ ላስፈጽም ስሄድ ሚስት አለ ወይ ሲሉኝ የለኝም አልኩኝ። ይሄ ኒካ ያወርዳል ወይ? ይሄ ጥያቄ ተቀደም ተጠይቆ ነበረ። አንዳንድ ሰዎች ወንድሞቻችን ኒካው ይወድቃል ብለው የሚናገሩ ሰምቼ ነበር። ግን እኔ እንዳነበብኩት በፊቃችን ላይ እንደ ያለው እንትን ነው የሚባለው እንደ ኪና ውስጥ ነው የሚገባው። ንያ ያስፈልገዋል። የለብኝም እኔ ሚስት የለኝም ሲል ሰዎቹን ማታለል ከሆነ የፈለገው ገንዘቡን ለማዳን ወይ ሌላ ችግር ኑሮ እንዳይመጣበት ነይቶ ከሆነ ፍቺ አይደለም፣ ውሸት ነው የሚሆነው። ውሸት ይቻላል አይቻልም ሌላ ጉዳይ ነው። ውሸት ነው የሚሆነው እንጂ ኒካሁ አይወድቅም። አሁን ይሄን በማለቱ አሁን ፈትቻታለሁ ማለት ነይቶበት ሆነ ይወድቃል። مرحبا. هلو السلام عليكم. وعليكم السلام ورحمة الله وبركاته. مرحبا طيقي. እሺ እኔ ሲሄድ የተራችብኝ ሴትያ ጎረቤቴ ናለችው። እሺ እና እኔ ትንሽ ተሽሎኛል ለውጥ አለኝ። ግን ሁሌም ሳያት ደነግጣለሁ፣ ውስጤ ይፈራል። አሁንም መሰራብኝ ይመስለኛል፣ ይጨንቀኛል። እና ምን ማድረግ አለብኝ? ተከራይቼ ለማውጣት ደግሞ አቅም አይችልም። እርግጠኛ ሆነሽ ነው ወይስ በወሬ ነው ይሄ? አረ ራሴ ባይኔ ያየሁትን ነው። ሲህር ያሰራች ላይ እንዲህ መንገድ እያለፍኩኝ ያለ ላይ በተናፈኝ ወደ ሌላ ቦታ ዞራለች እሷ። እና በሳቱ በጣም ታመምኩኝ እኔ። አይዋ مرحبا. እና አሁን ግን ትንሽ ተሽሎኛል። ግን አሁን ሁሌም ሀያትም ምንም ስል አካባቢና አንድ አካባቢ ያለ ነው። በቃ በጣም ይጨንቀኛል። ለሼኽ አቀርባለሁ ጥያቄውን ኢንሻአላህ አብሽረቴ። ሲህር የሰራችብኝ ሴትዮ ጎረቤት ናትና አሁን የተወሰነ ተሽሎኛል አለች። ነገር ግን ባየኋት ቁጥር ይጨንቀኛል፣ እንደዛ አይነት ስሜት ይሰማኛልና ምንድነው ማድረግ ያለብኝ? ተከራይቼ እንዳልወጣ ደግሞ አቅም የለኝም አለች ወደ ሌላ ሰፈር። ይሄ እንግዲህ እኛ ሲህር መጀመሪያ ሐራም መሆኑን ማናገር ያስፈልጋል። ሲህር በጣም ሐራም ነው። ሰውን መጉዳት በሲህር ክልክል ነው፣ ኩፍርም ነው ድረስ ተብሏል። ሲህር የሚያደርግ ሰው ካፊር ነው የሚሉ ዑለማዎች ብዙ ናቸው። አንዳንዶቹም አያከፍርም ቢሉም በጣም የተከበረ ያስገድላልም። ደግሞ ሲህሩ የተረጋገጠ ሳሂርነቱ ተረጋገጠ ይገደላል ይላል። እናንተናም እና ሐፍሷ ሳሂርን ገለዋል። የነብያችን ባለቤት ዑመር ብን ኸጣብ ልጅ እናት ኡሙል ሙእሚኒን አንዲት ሴት ባሪያ ነበራቸው፣ ሲህር አርጋባቸው አስገድለዋል ይላል። እና የሚያስገድል ነገር ነው፣ ከባድ ወንጀል ነው። ለሷ ግን እኔ የጨነቀኝ ነው ለሚለው እንግዲህ አያተል ኩርሲይን መቅራት፣ አላሁ ላ ኢላሃ ኢላ ሁወል ሐዩል ቀዩም ላ ተእኹዙሁ ሲነቱን ወላ ነውም የሚለውን የምታሐፍዘው ከሆነ ያንን መቅራት፣ ቁል አዑዙ ቢረቢል ፈለቅ እና ቁል አዑዙ ቢረቢን ናስ፣ ቁል ሁወላሁ አሐድ አላሁ ሶመድ የሚለውን ዱዓ ደግሞ ነቢያችን የሚያረጉት ነበረ። አዑዙ ቢከሊማቲላሂ ታማት ሚን ሸሪ ማ ኸለቅ የሚለው፣ ቢስሚላሂ አለዚ ላ የዱሩ መዐ እስሚሂ ሸይኡን ፊል አርዲ ወላ ፊሰማእ ወሁወ ሰሚዑል ዓሊም የሚለው። አያተ ሲህሮችም ደግሞ አሉ ቁርአን ላይ። እንግዲህ ቁርአን የቀራ የተሆነች እነዛን መቅራት ነው። ኢንሻአላህ ይህን በመቅራቷ አላህ ይጠብቃት ይሆናል ብለን እናምናለን፣ ተስፋለን። ይህን ሁሉ ደግሞ ማድረግም ታልቻለች ያን ቦታ መልቀቁ ይሻላል፣ ሁሉ ጊዜ ተመጨናነቅ ማለት ነው። አይዋ መርሐባ ኢንሻአላህ። ሄሎ ሰላም አለይኩም። ወአለይኩም ሰላም።
مرحبا سوبي ستنسل ماشي رفض بالناس السد تلسل السد ماشي ድምፅ ማውጣት ይቻላል? ምን ማለት ይቻላል? ድምፅ ማውጣት ይቻላል? ኦኬ مرحبا ድምፅ አይዋ ሱብህ አልፎን ሰዓቱ እየሰገዱትና ድምፅ ከፍ አድርገን መቅራት እንችላለን በጀህር ይቻላል ሙኸየር ነው ሰውየው ቢጮህም ይችላል ያ ሶላቱ ጀህሪያ ስለሆነ አሁን የሚሰግደው ቀንም ቢሆንም ሊጮህም ይችላል ቀስ ማለትም ይችላል ግን ሴት ሆነች እኮ በማንኛውም ጊዜ ድምጧ ዝቅ ማለት ነው የሚመረጠው ሴት ሆነች ለወንዱ ነው እንጂ እንደምንለው ሴት ላይ ድምጣቸው ቀስ ቢል ነው የሚመረጠው ማጮህ ድምጣቸውን ከፍ ማድረግ አይገባም ይላሉ ፉቃዎቻችን በቀዷም ቢሆንም ባይሆንም በተለይ ባጠገባት ወንድ የሚሰማ ቀድር ተሆነ ሴት መጮሃ ተገቢ አይደለም ነው مرحبا هلو السلام عليكم السلام ورحمة الله وبركاته أهلا وسهلا مرحبا ياكي نبرك ماشي عندي كروبي دور نشرتنا ماشي كذا نقول متى ولا تكمل نبرة من تطل نبر እንቁላል እሺ ከዛም እንቁላሉን እየጣለች እንቁላል ጣለች እኛ ጋር ከዚያ በኋላ የዶሮ ባለቤት እንቁላል የት እንደምትጥልም ግራ ገብቶኛል መጣል ቤት መጣል ታለች ምናምን ታወራ ምናምን አንቺ ነበር ተጣጣልኩኝ እኔ ማለት ነው እሺ ከዛ እንቁላሉን ሰባቱንም ጠብሼ በላው እሺ مرحبا ከዛ በኋላ ያን እንቁላሉን በቃ ሁሉም በቃ ላይ ነውና እንዴት አርጌ ايوه يا مرحبا እንቁላል ብር ነው ብዬ ለመክፈል ምናምን እሺ ምንኛል ምናምን አሁን እሱን እንዴት በሌላ ነገር ምክንያት አርጌ ብሰጥ ሐቄን ተፈለ ወይስ ايوه مرحبا ለሼክ እናቀርባለን ኢንሻአላህ እንደው አልገባኝ ምን እንቁላል መሆኑ ገብቶኝ የሰው እንቁላል ጠጥታለች ቤቷን እንቁላል ይጣለች የጎረቤት ዶሮ ነበረች እነሱ ግቢ እየገባች እንቁላል ትጥላለች ባለቤቱ ደግሞ የኛ ዶሮ እንቁላል የት እንደምጥል አላቅም እንደው እናንተ ግቢ መምስጥል ከሆነ ምናምን ብሎ ይጠይቃል እሺ መጣሏን ያውቃል ማለት ነው ሌላ ቦታ ቤት እየጣለች አይደለም እነሱ ግቢ እሷ ደግሞ ሰባቱንም እንቁላል ጠብሼ በልቻለሁ እያለች ነው እና አሁን ለመመለስ ገንዘቡን ነው መመለስ ያለብኝ ወይስ እንዴት ነው ማረገው ሸም ያዘኝ በጣምና በምን መልኩ በመለስ ይሻለኛል መፍትሄ ነው ገንዘቡን ነው የምትመለሰው እንቁላሉን ተመሳሳይ ነው እንቁላል ሌላ ድሷ ዶሮ ታላት እንቁላል በመትጥል ጊዜ ያን ሰባቱን እንቁላል መመለስም ትችላለህ ዶሮ ታላት አለዛ ቂማውን ነው እንቁላል አንድ እንቁላል ምን ያህል ያወጣል ብለን ገምተን ሰባት እንቁላል ምን ያህል እንደሚያወጣ ገምቶ ብሩ ዋጋው መክፈል ነው አይዋ አሁን እሷ ሸሚያዛት መመለሱ ሰኔ ከበዳት በቃ ስሟ ይነሳል በቃ ሁሌም እንቁላል በምን መልኩ ልመለስ ነው ይሄማ እንግዲህ መጀመሪያ ነበር መጠንቀቅ እንጂ ታዲያ በዘዴ ብትመለስም ዘዴ እንግዲህ ሳያውቁባት መመለስ ዘዴ ካለው ትጠቀምና ያን ትመለስ እኛ ዘዴ አሁን መናገር ትዝ አይለንም እሷ ዘዴ ትፈልግና ሳያውቁባት ሌባ ሳትባል እንዴት ትመለስ ዘዴ ካላት ይቻላል ነገሩ ተተመለሰ ችግር የለውም መቼም مرحبا ሌላም ጥያቄ መስመር ላይ ያለን ሄሎ السلام عليكم وعليكم السلام ورحمة الله وبركاته الحمد لله ጥያቄ ነበረኝ እሺ ጠይቂ ጁምዓ ሰላት ስንሄድ ቁጥባ ከተጀመረ ሱና ይሰገዳል ወይስ አይሰገድም ايوه مرحبا جمعة صلاة النيد الخطبة كتجمع بحالا سنة يسجد على ጥያቄው ጥሩ ነው ተህየተ المسجد ይሰገዳል ايوه ተህየተ المسجد ማለት ለመስጂድ
አክብሮት ተብሎ የሚሰገድ 2 ረካ አለ። ያን መስገድ ኹጥባ ቢኸጥብም ቀለል አድርጎ ሳይረዝም መስገድ ይቻላል ለሚገባ ሰው። እዛ ተቀምጦ ቆይቶ ሲያበቃ ኹጥባ ሲጀመር መስገድ ክልክል ነው። ለሚገባ ሰው ይቻላል። አይዋ ከተጀመረ በኋላ ወደ መስጂድ ለሚገባ ሰው ማለት ነው። مرحبا ان شاء الله. هلو السلام عليكم. الو لا مرحبا. السلام عليكم. وعليكم السلام ورحمة الله. بدنا الدرج ماشي. كرمضان وجه يتر 30 በሚፈልግበት ጊዜ ቁንት ዱዓ ከረመዳን ውጪ ከረመዳን ውጭ ዊትር ሰላት በሚፈልግበት ጊዜ ቁንት ዱዓ ማድረግ ይበቃል ወይ ይቻላል ወይ ይፈቀዳል ወይ? ከረመዳን ውጪ ዊትር በመሰግድ ሰዓት የቁኑት ዱዓ ማድረግ ይቻላል ወይ? مرحبا. የቁኑት ዱዓ ከረመዳን ውጭም አለ። اللهم اهدنا فيمن هديت وعافنا فيمن عافيت وتولنا فيمن توليت وبارك لنا فيما أعطيت وقنا شر ما قضيت فإنك تقضي ولا يقضى عليك إنه لا يذل من واليت ولا يعز من عاديت تبارك ربنا تعاليت فلك الحمد على ما قضيت ونستغفرك اللهم ونتوب إليك يملو برمضان مونا بلام وتر لا يعلى ባይደረግም ግን ሶላቱ ላይ ችግር አይፈጥርም። በረመዳን ቢሆን በሌላም አለ ማለት ነው። አይዋ مرحبا ان شاء الله شيخنا የዛሬው ፕሮግራማችን ይሄን ነው። ውድና የተከበራችሁ ተመልካቾቻችን አልፈትዋ ፕሮግራም የዛሬው ይሄን ይመስል ነበረ። ከቀሪ የአፍሪካ ቴሌቪዥን ፕሮግራሞች ጋር እንተዋችኋለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። وما أرسلنا قبلك إلا رجالا نوحي إليهم فاسألوا أهل الذكر إن كنتم لا تعلمون